ሃይ ሰላም እንዴት ናቸው? ይህ የሰባተኛ ክፍል ጀነራል ሳይንስ ትምህርት ነው። በዛሬ ትምህርታችን የምናየው ማተር ኢን አወር ሰራውንዲንግ ቻፕተር 2 ክፍል 1። ሁልጊዜ እንደምላችሁ እኛ ኢትዮጵያውያን የእንግሊዝኛ ትምህርታችንን በወር ዲቨሎፕ ማድረግ አለብን። እንግሊዝኛን መረዳት አለብን። ኮንቴክስቹዋሊ ቃላትን አንደርስታንድ ማድረግ መረዳት መቻል አለብን። ሁልጊዜ ዲክሽነሪ ላይ በአማርኛ ለመተርጎም መሄድ ሳይሆን you have to define something in English by itself and think in English የሚባል ነገር አለ። what does it mean think in English? በእንግሊዝኛ ማሰብ ይቻላል። የሆነ ነገር ሲጠፋችሁ በአማርኛ ማሰብ ስትለምዱ አስቸጋሪ ይሆናል። ለማንኛውም በዚህ ዩኒት ክፍል 1 ላይ የምናየው ነገር አለ። በአጠቃላይ በዚህ ዩኒት ግን ስለ ማተር እንማራለን። ስለ ፓርቲክልስ እናያለን። we will see about particles. we will see classification of matter as element, compound, homogeneous or heterogeneous mixture with regarding to its physical properties. እንግዲህ ማተር ኤለመንት የሚባል ኮምፓውንድ፣ ሆሞጂነስ፣ ሄትሮጂነስ የሚባል የሆነ ክፍፍል አለው። and we will see the structure of solids, liquids, gas. ስለዚህ አሁን ጠጣር፣ ፈሳሽ፣ ጋዝ የሚባሉ ነገሮችን ታውቃላችሁ። ስለዚህ እነሱን ነገሮች በተለይ በሴፓሬሽን በአሬንጅመንት ታይፕ ኦፍ ሞሽን የምናይ ይሆናል። ሌላ ዲፈረንሺየት ቢትዊን ፊዚካል ኤንድ ኬሚካል ፕሮፐርቲ የሆነ ማተር የሚባል ማተር ግን ምንድን ነው ለማወቅ አልጓጓችሁም? what does it mean ማተር? ማተር ገና ዛሬ ነው ማወቅ የምንፈልገው? ዛሬ ነው ገና የተፈጠረው ወይስ አብሮን ነበረ? አብሮን አለ። እኛስ ምንድን ነው ማተር እንሆን እንዴ? እሱን ነገር ማወቅ አለብን። appreciate the matter can be classified based on physical or chemical property. ስለዚህ ማተር ፊዚካልም ኬሚካልም ፕሮፐርቲዎች ባህሪያት ሊኖሩት ይችላሉ። እሱን ነገር ለካ እንዲህ ነው ትላላችሁ። ታስበ አፕሪሺየት ማለት ማድነቅ ነው ግን ታዲያ የሚገርም ነው እንድትሉ አይደለም። አፕሪሺየት ሲባል ጀስት ነው እንደማለት ነው፣ እወቁ እንደማለት ነው። ዛት ኢዝ ሶ ሌላው ማተር ቱ አይደንቲፋይ ሰብስታንስ ኤንድ ሴፓሬት ዘም። እንግዲህ ባህሪያት አሉት ማተርም ሰብስታንስ ጀስት የተለያዩ ባህሪያቶችን ተጠቅመን አንድን ማተር ወይ ደግሞ አንድን የሆነ ሰብስታንስ ለዛ ላይ ያሉትን ነገሮች በባህሪያቶች መለየት እንችላለን። ይህን ዩኒት ካወቅን በኋላ ኦኬ። ሌላው ሳይንቲፊክ ኢንኳየሪ በተለይ እዚህ ዩኒት ላይም አለ። ከዚህ በፊት እንዳየነው ጥናት ወይም ደግሞ ሳይንቲፊክ ሜተድ ምን እንደሆነ አይተናል። ስለዚህ እዚህም ጋር አፕላይ እናደርጋለን። ይሄ የዚህ ዩኒት ዓላማ ነው። ማንኛውም ትምህርት ስትማሩ you have to know the learning objectives or learning outcomes. learning ከትምህርቱ የሚገኝ እውቀት። ተማሪዎች ይህን ነገር ከተማሩ በኋላ አንዳንድ ጊዜ የተቀመጡ ርዕሶች ይህን ነገር ለማሳወቅ አመች ላይሆኑ ወይ ደግሞ ላያስችሉ ይችላሉ። እንዲህ ከሆነ ያው ኖት መያዝ እና ይሄ ነገር በግልጽ አልተቀመጠልንም ማለት። ስለዚህ በዛሬው ትምህርታችን characteristics and nature of matter ስለሚለው እንማራለን። the object around us በአካባቢያችን በዙሪያችን ያለ ማንኛውም ዕቃ ምን ይባላል? ማተር ይባላል። the object around us is called matter. matter exists in 3 physical forms or states. ይሄ ማተር የሚባለው ነገር በ3 አይነት ገጽታዎች፣ አካላዊ ገጽታዎች ነው የሚገኘው። ምን ወይ ሶሊድ ነው ወይ ጠጣር ነው። ኳ ይላል የሆነ ነገር ስንመጣ ዛት ኢዝ ሶሊድ ስለሆነ፣ ወይ ደግሞ ፈሳሽ ነው ቁርርር የሚል ውሃ ነው፣ ወይ ደግሞ ድምጡ የማይሰማ ጋዝ ነው። just like that. so ወይ ሶሊድ ነው ወይ ሊኩዊድ ነው ወይ ጋዝ ነው። that is the physical forms of state, form or state of matter. ለምሳሌ ውሃ በረዶ ሊሆን ይችላል፣ ሶሊድ ነው። የሚጠጣ ሊሆን ይችላል፣ ሊኩዊድ ነው። ወይም ደግሞ ስቲም ኢቫፖር ሊያደርግ ይችላል። ዛት ኢዝ ጋዝ። ካፈላችሁት በኋላ ትጉ 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 የሚያለ ነገር ሻይ ስታፈሉ ነው ትጉ ትጉ ትጉ፣ ያ ትጉ ትጉ የሚለው ምንድን ነው? ጋዝ ነው ማለት ነው። ስለዚህ ውሃ በ3 ፎርሞች እንደሚገኝ ልብ ማለት ያስፈልጋል። the physical state of a given sample of matter depending on ይሄ 3 አይነት ገጽታ እንዲኖረው ያስቻሉ 2 ኃይላት አሉ። 2 ምክንያቶች ናቸው። አንደኛው ቴምፕሬቸር ስለሚባለው ነው። ሌላው ፕሬሸር። አሁን በቀላሉ ለምሳሌ በረዶን ሞር ቴምፕሬቸር ብንጨምርበት ምን ይሆናል? ይቀልጣል። አሁንም ሞር ቴምፕሬቸር በቀለጠው ላይ ብናደርግ ምን ይሆናል? ጋዝ ይሆናል። ኢቫፖር አደረገ አይደለ? ሌላ ደግሞ ሞር ፕሬሸር ብንጨምረውስ
ፕሬዠር ማለት ሞር ኦፍ አየር ነው አይደለ? አየር ኦልሞስት እያቀዘቀዝ ነው እንደማለት ነው። ወይም ደግሞ ቴምፕሬቸሩን እየቀነስ ነው ስንል ፕሬዠሩን እየጨመር ነው ማለት እንችላለን። ኤኒዌይ ያ በዛ መንገድ። ሌላው ኢነርጂ ነው። ኢነርጂ መስት ቢ አድድ ኦር ሪሙቭድ ቱ ቼንጅ ዋን ፎርም ኦር ስቴት ኦፍ ሰብስታንስ ቱ አናዘር። ለምሳሌ ከሶሊድ ወደ ሊኩዊድ ስነድ የምናወጣው የተለየ ኢነርጂ አለ። ከሊኩዊድ ወደ ጋዝ ስነድ ወይም ከሊኩዊድ ወደ ሶሊድ ወይም ከጋዝ ወደ ሶሊድ ስነድ ጀስት ላይክ የምንጠቀመው ኃይል አለ። ለምሳሌ አንድ ፍሪጅ ውስጥ የተቀመጠ ውሃ ከፈሳሽ ወደ ሶሊድ ሲቀየር የሚያወጣው ኃይል አለ። ለምሳሌ ያ መብራቱ ኃይል ነው፣ ባይሰልፍ ኢነርጂ ነው። ኦኬ ዘ አይዲያ ዛት ማተር ኢዝ ሜድ አፕ ኦፍ ቲኒ ፓርቲክልስ ኢዝ ኮልድ ፓርቲኩሌት ኔቸር ኦፍ ማተር። ሶ ምን የሚባል ነገር አለ መሰላችሁ? ማተር የሚባለው በዙሪያችን ያለ ማንኛውም በሶሊድ በሊኩዊድ ወይም በጋዝ መልክ የሚገኝ ማንኛውም ነገር የተሰራው ከምንድን ነው የሚባለው? ፍሮም ቲኒ ፓርቲክልስ። ቲኒ ማለት ስሞል ማለት ነው። ቲኒ ሚንስ ስሞል ፓርቲክል። ዊ ዊል ሲ ዋት ዳዝ ሚን ፓርቲክል። ፓርት ማለት ፓርት ዲቫይድ የሆነ አካል ማለት ነው አይደል? የሆነ ነገር ስብርብር የምታደርገው የተሰበረው ነገርም ፓርት ብዙ ፓርት ሊኖር ይችላል። ስለዚህ ፓርቲክልስ ማለት ብዙ ስብርባሪዎች ያሉት እንደማለት ሊሆን ይችላል። ቲኒ ማለት በጣም ትንሽ ናቸው። ታዲያ በአይናችንም ለማየት የሚያስቸግሩ ሊሆኑ ይችላሉ። ዚስ ማንኛውም ነገር ሰውን ጨምሮ ነው በነገራችን ላይ። ግን ሰው ማተር ነው አይደል? እሱ የመጀመሪያው ነው። ግን ማንኛውም በጋዝ መልክ የሚገኝ አሁን ጋዝን ላናየው እንችላለን። ውሃን እንዲሁ ስላየነው ነው እንጂ ጋዝ የሆነውን ነገር ሁሉ ላናይ እንችላለን። አሁን አየር አናየው፣ ግን ጋዝ አለ። ጋዝ ይሁንም ሊክድ ይሁንም ሶሊድ ይሁንም ይሄ ማተር ነው። ይሄ ማተር ደግሞ የተሰራው ኢትስ ፍሮም ቲኒ ፓርቲክልስ። ማንኛው ነገር የተሰራው ከቲኒ በጣም ቅንጣቲት ደቃቅ ከሆኑ ነገሮች ነው። ፓርቲክልስ ስብርባሪዎች ነው ከተባለ ይሄ አስተሳሰብ ምን ይባላል መስላችሁ? ፓርቲኩሌት ኔቸር ኦፍ ማተር ይባላል። ማንኛውም ማተር የተፈጠረው ከፓርቲክልስ ነው። ሰው የተፈጠረው በጣም ጥቃቅን ነገሮች ተጠራቅመው ነው እንደማለት ነው። አስቡት፣ ድንጋዩ፣ ግድግዳው፣ ኤቭሪቲንግ፣ አውሮፕላኑ፣ መኪናው ቅንጣት የሆነ በጣም ትናንሽ ፓርቲክልስ ተጠራቅመው ያንን የሰሩት ነው። ሞስት ኦፍ ዘ ቼንጅስ ዛት ኦከር ኢን አወር ሰራውንዲንግ በአካባቢያችን የሚደረጉ ማንኛውም ለውጦች አይዘር ፊዚካል ኦር ኬሚካል ናቸው። ወይ አካላዊ ናቸው ወይ ኬሚካላዊ ለውጦች ናቸው። ፊዚካል ቼንጅ የምንለው አካላዊ ለውጥ ወይ ደግሞ ተክለ ቁመናዊ ለውጥ የምናየው ነገር ተለወጠ የምንለው በተለይ is a change in the form of matter ማተሩን የተቀየረ ፊዚካል ቼንጅ አካላዊ ለውጥ የምንለው ነገር ማተሩን የተቀየረ የማተሩ ቅርጽ ሶሊድ፣ ሊኩዊድ፣ ጋዝ ሆነ ነው እንጂ ኬሚካላዊ የሆነ ልዩነት አልተፈጠረበትም። ውሃ በረዶም ሆነ ፈሳሽም ሆነ ጋዝም ሆነ ኬሚካል አይደንቲቲው ኬሚካል ኮምፖዚሽኑ ተመሳሳይ ነው። ለምሳሌ ሰምታችኋል በተለምዶ። ስለዚህ ሳታውቁ መጠየቅ ሆነ እንጂ ውሃ H2O የሚባል ነገር አለ። ወይም ደግሞ እንተወውና ያንን ነገር ለምሳሌ አንድ ሻይ ታውቃላችሁ። ስለዚህ ሻይ ቅጠል አለው፣ ውሃ አለው፣ ኖርማሊ ደግሞ ስኳር አለው። ያንን ብታቀዘቅዙት በረዶ የሆነ ነገር ቢሆን ስኳሩ ይጠፋል እንዴ? የሻይ ቅጠሉ ይጠፋል እንዴ? ውሃነቱ ይጠፋል እንዴ? አዎ፣ ቦታን የቀየረ ሁኔታ መገኛውን ነው የቀየረው እንጂ ኖርማሊ ውስጥ የያዛቸው ነገሮች አልተቀየሩም። ኬሚካል ኮምፖዚሽን፣ ኬሚካል አይደንቲቲ ማለት እነዚያ ውስጥ ያሉ ነገሮች ናቸው። በተለይ ኢንዲቴል ስንመጣ ደግሞ ውሃ ከሃይድሮጅን እና ኦክሲጅን የተሰራ ነው። ሶ ኬሚካል ቼንጅ ኦር ኬሚካል ሪአክሽን ኢዝ ኤ ቼንጅ ኢን ዊች ዋን ኦር ሞር ካይንድስ ኦፍ ማተር አር ትራንስፎርምድ ኢንቱ ኤ ኒው ካይንድ ኦፍ ማተር። ኬሚካል ቼንጅ የምንለው ኬሚካላዊ ለውጥ የምንለው አንድ ማተር ከሌላ ማተር ጋር ተደባልቆ የሚፈጥረው ሌላ አዲስ ማተር ሲፈጠር we can call it chemical change። ለምሳሌ ስኳር it is another matter። ጨው ሌላ ማተር ነው። ጨውና ስኳርን አንድ ላይ ቀላቅለን በውሃ ብናዋህዳቸው ምን ፈጠርን? ኬሚካል ሪአክሽን ፈጥረናል። የተለያዩ ማተሮች አንድ ላይ ሆነው ሌላ አዲስ ማተር ፈጥረዋል። ያ that is okay።
ሶ ዜር አር ቱ ፕሪንሲፓል ዌይስ ኦፍ ክላሲፋይንግ ማተር። ማተርን ለመክፈል በመሰረታዊነት ሁለት መመዘኛዎች ወይ ደግሞ ሁለት መክፈያ ዘዴዎች አሉን። የመጀመሪያው ፊዚካል ስቴት የሚባል ነው። ፊዚካል ስቴት ወይም አካላዊ ሁኔታ ነው። አካላዊ ወይ ደግሞ ጀስት ላይክ የምናየው ማለት ነው። ስለዚህ ይሄ ቅድም ባለው መንገድ ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል። ሶሊድ፣ ሊኩዊድ፣ ጋዝ ሊሆን ይችላል ኖርማሊ። ሌላው ኬሚካል ኮንስቲቱሽን የሚባለው ሁለተኛው መለኪያችን ነው። ኬሚካል ኮምፖዚሽን የሚባለው በተለይ አንድ ጀስት አንድ ሰብስታንስ ወይም እንደ ሰብስታንስ ወይም ሚክስቸር ይሄ መቀላቀል አንድ ሰብስታንስ ከሌላ ሰብስታንስ ጋር አንድ ማተር ከሌላ ማተር ጋር ተቀላቅሎ የሚፈጥረው ማለት ነው። ዩሲ ኬሚካል ኮንስቲቱሽን ኦር ኬሚካል ኮንስቲቱሽን ማለት ነው። ህገ መንግስት የሚለውን ታውቃላችሁ አይደል? ኮንስቲቱሽን ህገ መንግስት ማለት የግድ የተለያዩ ህጎች አንድ ላይ የሆኑበት ማለት ነው። ኢኒዌይስ ኮንስቲቱሽን ማለት ከሌላ ትርጉሙ ይዘት ማለት ነው። ኮምፖዚሽን ማለት ነው። ኮንስቲትዩት ይባላል። ኮንስቲትዩት ማለት የተለያዩ ነገሮች ያሉበት ማለት ነው። ኮንስቲትዩት ሶ ኤኒዌይ ሶ ኬሚካል ኮንስቲቱሽን አስ ፒውር ሰብስታንስ ኤንድ ሚክስቸር ሶ አንድን ማተር ከሌላ ማተር ለመለየት ሁለት መለኪያዎች አሉ። አንደኛው ፊዚካል ስቴት ነው። ይሄ ፊዚካል ስቴት ደግሞ ሶሊድ፣ ሊኩዊድ፣ ጋዝ ሊሆን ይችላል። ሌላው ኬሚካል ኮንስቲቱሽን ነው። የኬሚካል ሁኔታው ኬሚካል ሁኔታውን በምን እንለየዋለን? ወይም ሙሉ ለሙሉ ፒውር ሰብስታንስ ነው ምንም ያልተቀላቀለበት፣ ወይ ደግሞ የተለያዩ ነገሮች ተደባልቀው የፈጠሩት ሊሆን ይችላል። ውሃ ብቻ ሊሆን ይችላል፣ ማተር ነው። ነገር ግን ውሃ ላይ ስኳር ሊኖር ይችላል፣ ሚክስቸር ነው። ሶ ሚክስቸርስ ካን ቢ ሴፓሬትድ ዩዚንግ ቫራይቲ ኦፍ ቴክኒክስ። ስለዚህ የተደባለቁ ነገሮች በተለያዩ ዘዴዎች ሊለያዩ ይችላሉ። ውሃና ስኳርን ልንለይ እንችላለን። በምን መንገድ? some of the methods used to separate mixtures are separation by hand ወይ በእጃችን ይቻላል ጎበዝ፣ sieving filtration በማጥላል፣ ኢቫፖሬሽን በማጥነ፣ ማግኔቲክ ሴፓሬሽን በማግኔት አሁን ከምን ስር አንዳንድ ብረቶች ይለቀማሉ አይደል? ዲካንቴሽን፣ ዲስትሪክሽን የሚባሉ ነገሮች አሉ። these are some of the methods that you may use to separate a mixed matter just into different pure matters. Okay, yeah, that is an introduction about this unit. Today's lesson will be about the characteristics and the nature of matter, the matter ባህሪያት እና ተፈጥሮን የምናይበት ነው። ሶ ያ ኦኬ፣ እዚህ ጋር እንደተቀመጠው ማተር ምን ማለት ነው? ቅድም ባለው መንገድ ማተር is anything that has mass and occupies space. Come on here. ማተር ማለት ምን ማለት ነው? ማንኛውም ነገር ኤኒቲንግ ምን የያዘ አንደኛ ማስ ያለው። ማስ ምንድን ነው? ክብደት ማለት ነው። ክብደት ያለው እንደገና ምን የሚይዝ ቦታ የሚይዝ ቦታ የሚያስፈልገው የሚገፋ ይገፋል። ቦታ ከያዘ ይገፋል፣ ይጠባል። የሆነ አካባቢ የሆነ ነገር ዘወር በል ወደዛ ጠጋ በል ይላል። ዘ ኔቸር ኦፍ ማተር a term mass ማለት it refers to the amount of matter present in a sample። ስለዚህ ክብደት ከምን ይፈጠራል? አስባችሁ በጣም ጎበዝ። አሁን አንድ ሰው በጣም ከባድ ሰው አለ፣ በጣም ቀላል ሰው አለ። ከባዱን ሰው ከቀላሉ ሰው የሚለየው ከባዱ ሰው ብዙ ማተር ያለው ብዙ ማተር አለው። በቃ ቀላሉ ሰው ደግሞ ትንሽ ማተር ነው ያለው። ሶ ማተርን መጨመር ነው ክብደትን መጨመር። ኦኬ ሶ ብዙ ማተር ያሉበት ከሆነ that is ወይም ደግሞ ማስ ማለት it is the amount of matter። በቃ ማስ አማውንት፣ 1 ኪሎ ስኳር እና 2 ኪሎ ስኳር ልዩነታቸው it is based on the difference in the amount of matter። ሌላ ኬሚካል ኮምፖዚሽን አይደለም። ማተር ኢንክሉድስ፣ ማተር ማለት ምን ያጠቃልላል? it includes all things ማንም ነገር both living and non-living በህይወት የሚኖሩትንም የማይኖሩትንም። ስለዚህ በህይወት እየኖር ነው ብለን እናስባለን። እግዚአብሔር ይመስገን። ስለዚህ እኛ ማተር ነን። we are matter። እያዳመጣችሁኝ ነው። እናንተ ማተር ናችሁ። ማተርስ ኦኬ። non-living ያ በህይወት የማይኖሩትንም ህይወት የሌላቸውን ነገሮች ልክ ለምሳሌ ፕላንት ግን ባዮሎጂ ላይ ሊጣላ እኮ ነው። ፕላንት እኮ ህይወት አለው አጎበስ ዋ ኦኬ። ኤኒዌይስ
የተቆረጡ ናቸው ብለን አስብ። ማንኛውም ግንድ እንጨት ሊሆን ይችላል፣ ውሃ፣ አየር፣ ሮክስ ፎር ኤግዛምፕል ድንጋይ፣ ያ ሮክስ፣ ቴብል ጠረጴዛ፣ ኤንድ ኢቭን ይሄ መጽሐፍ የምታዩት የምትጠቀሙበት ስልክ ሊሆን ይችላል። በስልክ እያያችሁ ሊሆን ይችላል፣ በኮምፒውተር እሱ ሁሉ ነገር ዛት ኢዝ ነን ሊቪንግ ቲንግ ነው፣ ግን ኢትስ ማተር። በተመሳሳይ በአይን የማናያቸውንም ይጨምራል። በቀላሉ በአይን የማናያቸውን ልክ እንደ አየር፣ ባክቴሪያ፣ ነገር ግን በመሳሪያዎች የምናያቸው ነገሮች ናቸው። አያችሁት? ማተር ማለት ይሄ ነው። ይሄ ሁሉ የተሰራው ከምንድን ነው? ከቲኒ ፓርቲክልስ። ዊ አር ሜድ አፕ ኦፍ ቲኒ ፓርቲክልስ። ዘ ፕሮብለም ሄር ኢዝ ካን ዊ ክሬት አናዘር ማተር ባይ ዱፕሊኬቲንግ ኦር ባይ ሚክሲንግ ዋን ማተር ዊዝ አዘር ማተር። ለምሳሌ ሰውን ከአንዱ ወደ አንዱ ደበላልቀን ሰውን እንሰራለን። ጎበዝ ማን ነው ያን ማተር የሚሰራው? ሰው ግን ይለያያል ይመስለኛል። አይደለም? ላብራቶሪ ውስጥ ገብተን የምናደርጋቸው ነገሮች ሰው የሚያደርገው። ስለዚህ ሰው ላብራቶሪ ውስጥ የሚገባው ምን ሊያደርግ ነው? ማተር ሊሰራ ነው እንደማለት ነው። ሜቢ ያ ኦኬ። ሶ ሌላው ልክ እንደ ማተር ኢነርጂ የሚባለው ነገር ግን በተፈጥሮ በሚያደርገው ተጽዕኖ ነው የምናየው፣ በሚያመጣው ለውጥ ነው የምናውቀው። ኢነርጂ አናየውም፣ በህይወት አለ የለም አንልም። ነገር ግን በሚያመጣው ኢፌክት ሰው አይታይም፣ አይዳሰስም፣ አይሸተትም፣ አይካበድም። ኢነርጂ አይካበድም። አሁን አንድ ባትሪ ድንጋይ ያለቀና የሞላን ባትሪ ድንጋይ ላይ ብትመዝኑት ልዩነት አለው እንዴ? አንድ ፉል ቻርጅድ የሆነ ስልክና ተመሳሳይ ሞዴል ሆኖ ወይቱ ተመሳሳይ ሆኖ መጀመሪያ ቻርጅ በማድረግ ሂደት ልዩነት አለው እንዴ? አለው እንዴ? ስለዚህ ልዩነት የለው። ስለዚህ ዜርፎር ቫሪየስ ፎርምስ ኦፍ ኢነርጂ፣ የተለያዩ የኢነርጂ አይነቶች። ለምሳሌ ኢነርጂ የምንላቸው ግን የትኞቹም ናቸው? ኢነርጂ የምንላቸው ለምሳሌ ሙቀት ኢነርጂ፣ ሙቀት፣ ብርሃን ኢነርጂ ነው። አሁን ይህን ማየት እንችላለን ብርሃንን። እና ታዲያ ምንድን ነው ጨለማና ማታ ልትሉ ትችላላችሁ። የለም እያየነው እኮ አይደለም፣ እያየነው አይደለም። ኖርማሊ ብርሃንን አናየውም። በቃ ጎበዝ ሰውም ብርሃንን ማየት አይችል። ከምን ተነስቶ የት ላይ ደረሰ ብለን ማየት እንችላለን? ዝም ብለን ጀስት ሴንስ አደረግነው እንጂ አየነው አይደለም። አሁን ይሄ ብርሃኑን የሪፍሌክትድ ሬው ነው አይናችን ላይ የገባው እንጂ ከምን ተነስቶ የት ላይ እንደደረሰ ብርሃንን በሰው ልጆች አይን ማየት አይቻልም። እንዲሁም የራሱ የሆነ በጣም 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 ፋስተስት ስፒድ አለው አይደለም? እሱ ማየት አይቻልም። ድምፅ ማየት ትችላላችሁ እንዴ? አይቻልም። ስለዚህ እነዚህ ሶስት ነገሮች ናቸው ኢነርጂ የምንላቸው። እነዚህ ነገሮች ማተር አይደሉም፣ ምክንያቱም ቦታ ይዙም ክብደት የላቸው። የሙቀት ክብደት የለንም፣ የብርሃን ክብደት የለንም፣ የድምፅ ክብደት የለንም። እስከዛሬ ይሄ ነገር ሆኖ ቢሆን ድምፅ በጣም በኪሎ ስንት እንደሚገባ መጠየቅ ይችል ነበር። ብርሃን በኪሎ ስንት ገባ ይወደር ነበር። ሙቀት በኪሎ ስንት ገባ? ሙቀት አሁን የሚለካ ቢሆን ስንቱ በረዶ ሀገር የሚኖር ሰው፣ ደብረ ብርሃን የሚኖሩ ጮቄ የሚኖሩ ሰዎች እንዴት ነው ጎበዝ? ይለክ ነበር፣ ይገዙ ነበር እንደ ጉድ ማለት ነው። ፀሐይ ብርሃን የማያገኙ አካባቢዎች የፀሐይን እና ዓመት ሙሉ ፀሐይ የሚያገኙ ሀገራት አሉ። በጣም ሀብታም የሆኑ ነበር፣ ፀሐይን በኪሎ የቸረቸሩ ማለት ነው። ለማንኛውም ኦኬ ዛት ኢዝ ዘ ፈርስት ሴክሽን ኦፍ ዚስ ዩኒት።